በሳውዲ አረቢያ በወንጀል ተጠርጥረው ሞት የተፈረደባቸው ዜጎች የፍርድ ውሳኔ እንዲለዝብ ለማድረግ ክትትል እየተደረገ መሆኑን ውጭ ጉዳይ ሚኒስቴር አስታውቋል። በደቡብ አፍሪካ በተቀሰቀሰ ሁከት ኢትዮጵያውያን መገደላቸውን ተከትሎ በዚያ የሚገኘው ኤምባሲ የዜጎችን ደህንነት በተመለከተ ከሀገሪቱ መንግስት አካላት ጋር እየተነጋገረ መሆኑን ተጠቅሷል። ኤርሚያስ በጋሻው ተጨማሪ ዝርዝር አለ። የውጭ ጉዳይ ሚኒስቴር የፕሬስ መግለጫ በተሰጠበት ጊዜ ቃል አቀባዩ አምባሳደር ነቢያት ጌታቸው በቀዳሚነት ያነሱት ጉዳይ የአፍሪካ ሀገራት መሪዎች በኢትዮጵያ ያደረጓቸውን ይፋዊ የሥራ ጉብኝቶች ነበር። ባለፉት ጥቂት ሳምንታት የቡሩንዲ፣ የላይቤሪያ፣ የደቡብ ሱዳንና የሞዛምቢክ መሪዎች በኢትዮጵያ ይፋዊ የሥራ ጉብኝቶች ማድረጋቸው ይታወሳል። መሪዎቹ በቆይታቸው ከጠቅላይ ሚኒስትር አብይ አህመድና ከሌሎች ከፍተኛ የመንግሥት የሥራ ኃላፊዎች ጋር መክረዋል፣ ተቋማትንም ጎብኝተዋል። ከየአገራቱ ጋርም የተለያዩ የሁለትዮሽ ስምምነቶችም ተፈርመዋል። በመሪዎቹ ጉብኝት ኢትዮጵያ ትልቅ ስኬት እያስመዘገበችባቸው ያሉ መስኮችን ልምድ ለመቅሰምና በሀገራቸው ለመተግበር የተለያዩ የመግባቢያ ስምምነቶች ተፈርመዋል። በተለይም ኢትዮጵያ ላቅ ያለ ውጤት ባስመዘገበችባቸው በግብርና በተለይ ከምግብ ሉዓላዊነት ለማረጋገጥ ከተሰሩ ስራዎች ጋር የአረንጓዴ አሻራ፣ የሰው ሰራሽ አስተውሎት፣ የፋይዳ መታወቂያ፣ የመሶብ አገልግሎት፣ የዲጂታይዜሽን ተጠቃሽ ዘርፎች ናቸው። ከመሪዎቹ በተጨማሪ የአውሮፓ ህብረት የዓለም አቀፍ አጋርነት ኮሚሽነር፣ የቻይና የአፍሪካ ቀንድ ልዩ መልእክተኛ፣ የፖርቹጋል፣ የኦስትሪያና የባንግላዴሽ የውጭ ጉዳይ ሚኒስትሮች እንዲሁም የቼክ ሪፐብሊክ የውጭ ጉዳይ ሚኒስትር ዴኤታ ይፋዊ የሥራ ጉብኝቶችን አድርገዋል። በዚሁ መልክ ደግሞ የኢፌዴሪ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በስካንዲኔቪያን ሀገራት የሥራ ጉብኝቶች አድርገዋል። ሌላኛው በመግለጫው የተነሳው ጉዳይ ደግሞ በተጠናቀቀው ወር የኢትዮጵያ የአፍሪካ ህብረት የሰላምና ጸጥታ ምክር ቤት የተረኛ ሊቀመንበርነት የኃላፊነት ጊዜ ነበር። በዚህ ሊቀመንበርነት ጊዜ ኢትዮጵያ የመካከለኛው ምስራቅን ሁኔታ በአፍሪካውያን ዘንድ ውይይት እንዲደረግበት አጀንዳ አድርጋ አቅርባው እንደነበር ተጠቅሷል። በዚህ ወር በሊቀመንበርነቷ ወቅት ከተከናወኑ ወሳኝ ተግባራት መካከል አንዱ በክቡር የውጭ ጉዳይ ሚኒስትራችን ሰብሳቢነት የተካሄደው የምክር ቤቱ አባል ሀገራት ሚኒስትሮች የተሳተፉበት የሰው ሰራሽ አስተውሎት ስብሰባ ነው። በዚህ ስብሰባ ኢትዮጵያ በዘርፉ እያከናወነች ያለውን የላቀ ስራ ለአፍሪካም ተምሳሌት እንደሆነና በቀጣይም የአፍሪካ መልህቅነቷን አጠናክራ እንደምትቀጥል አቅጣጫ ያስቀመጠችበት ነው። ሌላው በአፍሪካ ጸጥታ ምክር ቤት ሊቀመንበርነታችን ወቅት ኢትዮጵያ በወቅታዊ የሆርሙዝ ሰርጥና ወቅታዊ መካከለኛ ምስራቅ ጉዳይ እንደ አፍሪካ እንዲመከርበት አጀንዳውን አቅርባ ውይይት ተደርጓል። በዚህም እንደ አፍሪካ ሰላማዊ ልባት እንዲበጅለት ጥሪዋን አቅርባለች። ከመግለጫው በመቀጠል ቃል አቀባዩ ከመገናኛ ብዙሃን ለቀረቡላቸው ጥያቄዎች ምላሽ ሰጥተዋል። ከዝግጅት ክፍላችን በቀዳሚነት የቀረበው ጥያቄ ኢትዮጵያ በመካከለኛው ምስራቅ ቀውስ ከተነሳ በኋላ ካደረገቻቸው እንቅስቃሴዎች አንጻር ገለልተኝነቷን በጥርጣሬ የሚመለከቱ ሰዎች የሚያነሱትን ሐሳብ የተመለከተ ነው። ለመሆኑ የኢትዮጵያ ኦፊሴላዊ አቋም ምንድን ነው? ኢትዮጵያም እንዲህ ያለው ግጭትና እንዲህ ያለ ኢምፓክት ወይም እንድምታ ኢኮኖሚ፣ የሶሻል የተለያዩ እንድምታዎችን እያስከተለ ያለ ግጭትን በተቻለ መጠን በአጭር ጊዜ ውስጥ እንዲቋጭና ሰላማዊ መፍትሄ አግኝቶ ሁኔታዎች ወደ ተረጋጋበትና ወደ ነበረበት እንዲመለሱ ፍላጎቷ ነው። በአፍሪካ ህብረት ሰላምና ጸጥታ ምክር ቤት ውስጥ ኢትዮጵያ ይህን ጉዳይ እንደ አጀንዳ ለውይይት ስታቀርብ ሌሎች አፍሪካ ሀገሮችም በኢትዮጵያ ልክ የሚጋሩት ችግር እንደመሆኑና ለመፍትሄውም ደግሞ ኮሌክቲቭ የሆነ የጋራ የሆነ መፍትሄ አስፈላጊ በመሆኑ እንደዛ አይነት አቋም ነው እያራመደች ያለችው። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎች ጉዳይ ሌላኛው ለቃል አቀባዩ ያነሳነው ጉዳይ ነው። በተለይም ሂውማን ራይትስ ዎች የተሰኘው ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅት በሳውዲ አረቢያ 65 ኢትዮጵያውያን ጥፋተኛ ተብለው በሞት ሊቀጡ መሆኑን ገልጾ ስላወጣው መረጃ አንስተናል። የውጭ ጉዳይ ሚኒስቴር ፍርዱ እንዲለዝብ ወይም እንዲሻርላቸው ከሀገሪቱ መንግስት ጋር ተነጋግሮ እንደሆነ ነበር የጠየቅ ነው። እንግዲህ መካከለኛው ምስራቅ ውስጥ በተለይ በወንጀል ተጠርጥረው ተይዘው የፍርድ ሂደት አልፈው አስከፊ የሆነ የፍርድ ውሳኔ ደግሞ የደረሰባቸውን ኢትዮጵያውያኖች
በጀዳ የሚገኘው ቆንስላ ጽሕፈት ቤታችን እንዲሁም ሪያድ የሚገኘው ኤምባሲያችን ትልቁ ስራቸውና ጊዜያቸውን ሰጥተው የሚከታተሉት ያው የዜጎች ጉዳይ ነው የሚሆነው። ከዚህ የባሰ ችግር አይመጣም። በየጊዜውም በእነሱም አቅም ብቻ ሳይሆን በመንግስት ደረጃም ተከታትለው በቂ መረጃ ከያዙ በኋላ የፍርድ የተፈረደው ፍርድ የሚለዝብበትን መንገድ በመንግስት በኩል በየጊዜው ከዚህ ቀደም እንደሚደረገው ሲደረግ ቆይቷል። አሁንም ፔንዲንግ የሆኑት እነኚህ ኢትዮጵያኖች ጉዳይ ኤምባሲያችን በቅርብ እየተከታተለው ነው። ሆፕፉሊ ወደ ከፋ እርምጃ ሄድን ብዬ ተስፋ አደርጋለሁ። ግን የቅርብ ክትትል እየተደረገበት ያለ ጉዳይ ነው። በደቡብ አፍሪካ ደግሞ ኢትዮጵያውያን በመጤ ጥላቻ መነሻነት በአደባባይ የተገደሉባቸው ተንቀሳቃሽ ምስሎች ከሰሞኑ ብዙዎች በሐዘን መነጋገሪያ ያደረጉት ጉዳይ ሆኗል። በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲና የፌዴሪ መንግስት ጉዳዩን እየተከታተሉ የዜጎችን ደህንነት በተመለከተ ከአገሪቱ መንግስት ጋር ተነጋግረው እንደሆነ ጠይቀናል። ቃል አቀባዩ መሰል ክስተቶች በተደጋጋሚ የሚከሰቱ አሳዛኝ ጉዳዮች መሆናቸውን ጠቅሰው ነበር ምላሽ የሰጡት። በየጊዜው መንግስት እዛ ደቡብ አፍሪካን በተመለከተ በተለይ ፕሪቶሪያ ውስጥ የኢትዮጵያ ኤምባሲ አለ። እጅግ በርካታ የኮሚኒቲ አባላት አሉ። የተለያዩ የኮሚኒቲ አደረጃጀቶች አሉ። እንግዲህ ችግሮች በሚያጋጥሙበት ጊዜ እንደ ኮሚኒቲ ትናንትም በኤምባሲያችን መግለጫውን አይታችሁት ይሆናል። እንደ ኮሚኒቲ ከእንዲህ ያለ አደጋ ራሳቸውን እንዲጠብቁ ለዜጎች ሁልጊዜ ጥሪ ይቀርባል። እንደ መንግስት ደግሞ የሳውዝ አፍሪካ መንግስት እንዲህ ያሉ ችግሮች በሚነሱበት ጊዜ አስፈላጊውን ከለላና ጥበቃ እንዲያደርግ በመንግስት በኩል በኤምባሲዎች በኩል እነዚህ ጥያቄዎች ይቀርባሉ። የሳውዝ አፍሪካ መንግስትም ይሄንን ችግር እልባት እንደሚሰጥና ጥፋተኞችንም ተጠያቂ እንደሚያደርግ በእኛ በኩል ሙሉ እምነት አለን። እስከዛው ግን ዜጎች ከተለያዩ ጥቃቶች ራሳቸውን እንዲጠብቁ በኤምባሲያችን በኩል አስፈላጊው ጥሪና ትብብር ድጋፍ እየተደረገ ነው።